ሩሲያና ቻይና የጋራ የአየር ላይ የጦር ልምምድ እያደረጉ ባለበት ሰሜን ኮሪያና ጃፓን የጦር አውሮፕላኖቻቸውን ዝግጁ በማድረግ ምላሽ ሰጥተዋል። ሩሲያና ቻይና የጋራ የአየር ጦር ልምምድን በሁለቱ ሀገራት አቅራቢያ እያደረጉ መሆኑ በቀጠናው ውጥረት ፈጥሯል። 7 የሩሲያና 2 የቻይና የጦር አውሮፕላኖች የደቡብ ኮሪያ የአየር መከላከያ ዞን ውስጥ መታየታቸውም ተጠቁሟል። ለአንድ ሰዓት በዞኑ ሲመላለሱ መስተዋሉም ከደቡብ ኮሪያ የወጡ መረጃዎች ጠቁመዋል። ይህን ተከትሎ ደቡብ ኮሪያ የጦር አውሮፕላኖቿን ምላሽ ለመስጠት በተጠንቀቅ ዝግጁ አድርጋለች። የጦር አውሮፕላኖቹ ተዋጊ ጀቶችንና ኒውክሌር ተሸካሚ አውሮፕላኖችን ያካተቱ መሆናቸውም ተመላክቷል። የደቡብ ኮሪያ መከላከያ ሚኒስቴር ለሀገራቱ ተወካዮች ዲፕሎማሲያዊ ተቃውሞ እንዲደርሳቸው መደረጉን ጠቁሟል። መከላከያችን የዓለም አቀፍ ሕግን ለሚጥስ ድርጊታቸው ምላሽ ለመስጠት ዝግጁ ነው ሲልም አስጠንቅቋል። ጃፓን በሌላ በኩል ሩሲያና ቻይና የጋራ የአየር የጦር ልምምድ በቀጠናው እያደረጉ ባለበት ለአየር ክልሏ ጥሰት ምላሽ ለመስጠት ዝግጁ መሆኗን የመከላከያ ሚኒስቴሯ አስታውቋል። የጃፓን የመከላከያ ሚኒስትሩ ሽንጂሮ ኮይዙሚ በኤክስ ገጻቸው በጃፓን ዙሪያ ሀገራቱ በተደጋጋሚ የጦር አውሮፕላኖች በረራዎችን ማካሄዳቸው ለብሔራዊ ደህንነታት ስጋት ነው ሲሉ በጃፓን ላይ ኃይል የመጠቀም አዝማሚያ እንዳላቸው በግልጽ የሚያሳይም ነው ብለዋል። ሚኒስትሩ ይህንን ወቀሳቸውን ሲያሰሙ ባሳለፍነው ሳምንት መጨረሻ የቻይና የጦር አውሮፕላኖች የጃፓን የጦር አውሮፕላን ራዳርን ኢላማ በማድረግ ከከሰሱ ከቀናት በኋላ እየተደገመ ሆኗል። ጃፓን ይህንኑ ድርጊት አደገኛ ስትል የገለጸችው እንደነበር ሲታወቅ የጃፓን ወታደራዊ አጋሩ አሜሪካ በውጭ ጉዳይ ሚኒስቴሯ በኩል የቀጠናውን መረጋጋት ያላማከለ ድርጊት ብለዋለች። የአሜሪካና ጃፓን ጥምረት ጠንካራ ነው በማለት ለቻይና ማሳሰቢያ አይነት ትችትን አንጸባርቃለች። ቻይናና ጃፓን ኒውክሌር መሸከም የሚችሉ የጦር አውሮፕላኖችን ለጋራ የአየር የጦር ልምምዳቸው ተጠቅመዋል ተብሏል። ሀገራቱ የአየር ኃይላቸው ቡድንና የባህር ኃይላቸው ቡድንን ለጋራ የጦር ልምምዱ ስለማዋጣታቸውም ተመላክቷል። የሩሲያ መከላከያ ሚኒስቴር የጋራ የጦር ልምምዱ ሶስተኛ ወገንን ኢላማ ያደረገ አይደለም ያለ ሲሆን የጃፓን መከላከያ ሚኒስቴር በበኩሉ ልምምዱ የደህንነት ስጋቶችን ለመከላከልና የቀጠናውን ሰላምና ደህንነት ማረጋገጥን ያለመ ነው ብሏል። ሩሲያና ቻይና የወታደራዊ ትብብራቸውን ገደብ አልባ ያደረጉ ሲሆን በስምምነታቸው መሰረትም በተደጋጋሚ የጋራ የጦር ልምምዶችን ሲያደርጉ ተስተውሏል። የጋራ የጦር ልምምዶቹም አሜሪካና የወታደራዊ አገሮቿ አውሮፓውያን ብሎም ከኤስያ ጃፓን፣ ደቡብ ኮሪያና ፊሊፒንስ በጥቅሉ የጦር ህብረቱ ኔቶን ለመቋቋም ያላቸውን ዝግጁነት መፈተሻ ተደርገው ይወሰዳሉ። የአሁኑ የሩሲያ ቻይና የአየር የጦር ልምምድ የመጣው በቻይናና ጃፓን መካከል ያለው ውጥረት የተባባሰበት ጊዜ ላይ በመሆኑ ልዩ ትኩረት እንዲያገኝ አድርጎታል። የጃፓን አዲሲቷ ጠቅላይ ሚኒስትር ቻይና እንደ ራሷ ግዛት የምታያትን ታይዋን ላይ ጦርነት ብትከፍት የጃፓን መከላከያ ጣልቃ ሊገባ እንደሚችል መግለጻቸው የሁለቱን ሀገራት ግንኙነት እንዳሻከረው ይታወቃል። ሩሲያም ጃፓን የአሜሪካ የመካከለኛ ርቀት ሚሳኤሎችን መትከሏን ትቃወማለች። የሩሲያ መከላከያ የጋራ የአየር ላይ የጦር ልምምዱ ለ8 ሰዓታት የሚቆይ መሆኑን ሲገልጽ በጃፓን ባህር በሌላ ስሙ ምስራቅ ባህር ወይም በምስራቅ ቻይና ባህርና በምዕራባዊ ፓሲፊክ እንደሚካሄድ አመላክቷል። ጃፓን ይሄው ልምምድ በጃፓን ባህር በአየር ክልሉ አቅራቢያ የሚካሄድ መሆኑ በስጋት እንድትመለከተው አድርጓታል። የቻይና መከላከያ በሌላ በኩል ሀገራቱ የጋራ የአየር የጦር ልምምድ ሲያደርጉ ለ10ኛ ጊዜ መሆኑን በመግለጽ በወሳኞቹ የምስራቅ ቻይና ባህርና ፓሲፊክ ውቅያኖስ የአየር ክልሎች ልምምዱ እንደሚካሄድ አረጋግጧል። የጃፓን መከላከያ ቢያንስ 5 የሩሲያ 10 የቻይና የጦር አውሮፕላኖች በጃፓን 3 ደሴቶች ዙሪያ ባለው የውሃ ክፍል የአየር ክልል መብረራቸውን አስታውቋል። የሀገራቱ የጦር መርከቦች ቀድሞ ጥቃት ለመከላከል በሚያስችለው የጃፓን የአየር መከላከያ ዞን ውስጥ መታየታቸው ተገልጿል። በሁለቱ የጃፓን ቁልፍ ሰርጦች መብረራቸውም ተመላክቷል። የቻይና የጦር አውሮፕላኖች ተሸካሚ መርከቦች በፊሊፒንስ ባህር ላይ መታየታቸውንም የጃፓን መከላከያ ገልጿል። የፊሊፒንስ ባህር ጃፓንን ከታይዋን ፊሊፒንስን ከጓም የሚያገናኝ ወሳኝ መስመርም ነው። የጃፓን መከላከያ በጃፓን ባህር፣ በምስራቅ ቻይና ባህር፣ በፓሲፊክ ውቅያኖስ የአየር ክልል ጥሰቶች ይኖራሉ በሚል የጦር አውሮፕላኖችንና አየር ኃይሉን በተጠንቀቅ ማቆሙን አስታውቋል። የሩሲያ መከላከያ በበኩሉ የጦር ልምምዱ የ2025 ወታደራዊ ትብብር አካል እንጂ ማንንም ሶስተኛ ሀገርን ኢላማ ያደረገ አይደለም ብሏል። በልምምዱ እየተሳተፈ ያለው
የጃፓን ባህር ኃይል ቡድንም ዓለም አቀፍ ሕግን አክብሮ እንደሚንቀሳቀስ ገልጿል። የሩሲያ መከላከያ የሀገራቱ የጦር አውሮፕላኖች በልምምዳቸው ወቅት የተወሰኑ የሌሎች ሀገራት የጦር አውሮፕላኖች ተከትለዋቸው እንደነበረም ጠቁሟል። ደቡብ ኮሪያና ጃፓን በተናጠልም ቢሆን ለሀገራቱ የጦር ልምምድ የጦር አውሮፕላኖቻቸውን ለምላሽ ዝግጁ ማድረግን መርጧል። ከሩሲያ ዩክሬን ጦርነት መጀመር ወዲህ ሩሲያና ቻይና ያላቸውን ወታደራዊ ትብብር ይበልጥ ማጠናከራቸው ይገለጻል። ከጎርጎሮሳውያኑ 2019 ወዲህም ሀገራቱ በደቡብ ኮሪያና ጃፓን አየር ክልሎች አቅራቢያ ወታደራዊ አውሮፕላኖቻቸው በተደጋጋሚ ሲበሩ ተስተውሏል። ሀገራቱ ከደቡብ ኮሪያ ጋር በጠላትነት የምትተያየውና ጃፓን በስጋት የምትመለከታት ሰሜን ኮሪያ ወዳጆች መሆናቸውም ይታወቃል። በኤስያ ፓሲፊክ ቀጠና የኃይል የበላይነቷን አስጠብቃ ለመዝለቅ እየሰራች የምትገኘው ቻይናና ሩሲያ በቀጠናው የአሜሪካና ጃፓን ወታደራዊ ትብብር ለመቋቋም ያላቸውን ጥምረት አጠናክረው እንደሚቀጥሉ ይመላከታል። የኤስያ ፓሲፊክ ቀጠና በቻይናና የአሜሪካ ወዳጆች የቀጠናው ሀገራት መካከል በኤስያ ፓሲፊክ የበላይነት ፉክክር ዙሪያና በታይዋን ጉዳይ ውጥረት መኖሩ ሲታወቅ ሩሲያና ቻይና የጋራ የአየር የጦር ልምምድን በሚያደርጉበት ደቡብ ኮሪያና ጃፓንም የጦር አውሮፕላኖቻቸውን ለምላሽ ዝግጁ ማድረግን መርጠዋል።